اللهم لا سهل إلا ما جعلته سهلا أنت يا حي يا قيوم تجعل الحزن إذا شئت سهلا سهل لنا أمورنا يا رب العالمين اللهم ارزقنا الإخلاص في القول والنية والعمل لله تعالى نياتي من الله العظيم. المجلس الثالث سستن يوم في ذكر العشر الأوسط والنصف الأخير من رمضان. يا رمضان قبل أوسط ولا متأكلنا والنصف الأخير كما شبه على اللوم مالا من رمضان كرمضان النزيهين ميتأكس رأسنا مالتنا يعني العشر الأوسط من اليوم متأكلنا كأسران دسكها اللوم مالتنا يعني العشر الأوسط البلد كذبوا على النصف الأخير من البالو يقولوا كأسران نصبوا على اللوم يعني ውስጡ ላይ የመጡ ነገሮች በተለይ ከለይለቱል ቀድር ጋር በተያያዙ የመጡ ነገሮችን እንጠቅሱበት እዚህ ላይ ማሻአላህ ለይለቱል ቀድርን አላህ ይወፍቀን። የትኛውም ጋር ትሆን ኺላፍ አለበት በዚህ ነው በዛ ነው የሚባል ብቻ ነው አላህ ይወፍቀን። خيرنا الشهر الاجتماع بالطمأنة في ذكر العشر الأوسط والنصف الأخير من رمضان ورد في الصحيحين البخاري ومسلم بزجبوا حديثين متولنا لنا عن أبي سعيد الخدري رضي الله عنه أنه قال كان رسول الله صلى الله عليه وسلم نبي عليه الصلاة والسلام نبروا يعتكف في العشر الأوسط من رمضان مجمل كبابي لي يا رمضان مهالين يولي عشران اسكاها يبالي ومرسل اعتكاف يوجي نبر نبي عليه الصلاة والسلام فاعتكف عاما كذا كአመታት ባንዱ አመት ላይ ልክ እንደለመዱት መሃለኛውን ኢዕቲካፍ ወጡ تمام ኢዕቲካፍ አሉበት يعني መስጂድ ላይ መቆየት ማለት ነው حتى إذا كانت ليلة 21 هيا አንደኛው ሌሊት እስከሚመጣ ድረስ መሃለኛውን አይደል ኢዕቲካፍ የወጡት ከ11 ጀምረው ሀያኛውን ጨርሰው ለይለቱል 21 መጣች የኔ የ21ኛው ሌሊት ማለት ነው። ዛሬ ቀኑ ለምሳሌ ሀያኛው የረመዳን ከሆነ ከዛ ሌሊቱ ሲመጣ የማን ሌሊት ነው? የነገው ነው። ይሄ ሌሊት የማን ሌሊት ነው? የነገው ነው። በሸሪዓችን የሚቀድመው ምንድነው? ሌሊቱ ነው። የአማርኛ እና አገላለጻችን ግን ዛሬ ማን ማታ ነው ይባላል? ቅዳሜ ማታ ነበር። ለዛ ሀገራችን ላይ ሐሙስ ማታ ይባላል እኮ ለይለቱል ጁሙዓ ነው እኮ ቢልአስል አላህ خلق الليل والنهار وجعل الظلمات والنور ጨለማው ይቀድማል ሌሊቱ እንደሚቀድም ተርቲቡ ይጠቁማል እና የሚቀድመው ሌሊቱ መጀመሪያ የሚመጣው እና ሀያኛውን ጨርሰው ቀኑን ከዛ የ21ኛው ሌሊት ገባ። ያቺ ደግሞ የ21ኛዋ ሌሊት ንጋት ሲመጣ ነብዩ አለይሂ ሰላቱ ወሰለም ኢዕቲካፋቸውን ጨርሰው የሚወጡበት ነበር። تمام ምክንያቱም ወሰጡን ነበር ኢዕቲካፍ ሲወጡ የነበረው وهي التي يخرج في صبيحتها من اعتكافه ይቺ 21ኛዋ ሌሊት ማለት አሉ ነብዩ አለይሂ ሰላቱ ወሰለም ኢዕቲካፋቸውን ጨርሰው የሚወጡባት ነች ንጋቷ ማለት ነው። ሌሊቷ ላይ ነው እንግዲህ አሁን የሚመጣው ክስተት የተከሰተው። ሌላ ጉድ መጣ። ያን እስከ ዛሬ ሲቆዩ ለብዙ ዓመታት መሃለኛውን ኢዕቲካፍ ሲወጡ ቆይተው ይቺ ሌሊት ሌላ ጉድ ይዛ መጣች። 21ኛዋ ሌሊት ምን ጉድ ይዛ መጣች? ቃል من كان اعتكف معي ከኔ ጋር ኢዕቲካፍ ወጥቶ የነበረ ሰው አሉ መሃለኛውን فليعتكف العشر الأواخر የረመዳን የመጨረሻዎቹን 10 ቀኖችንም ኢዕቲካፍ ይወጣል። ለምን ምን ተከሰተ ነው? እስከ ዛሬ መሃለኛውን ኢዕቲካፍ ሲወጡ ቆይተው አሁን ተጨማሪ የመጣው በል يعني ወሰጡን ተው ከዛ በኋላ መጨረሻውን ኢዕቲካፍ ማድረግ ጀመሩ ነው የሚሉት። ሰበቡ ምንድነው? وقد أريت هذه الليلة ثم أنسيتها እኔ እኮ በዚህ ሌሊት 21ኛዋ ሌሊት ላይ
እቺ 21ኛው ከ10 الأواخر ነው የምትመደበው የመጨረሻዎቹ 10 ቀናት ውስጥ ነው የምትመደበው እና በዚህ ሌሊት እኮ ለይለቱል ቀድርን ተመልክቻለሁ ከዛ ግን እንድረሳ ተደረኩኝ አሉ وقد رأيتني أسجد في ماء وطين من صبيحتها በመናሚ ውሃና ጭቃ ላይ ሱጁድ ሳደርግ አይቻለሁ በመናሚ በዚች በለይለቱል ቀድር ሌሊት ንጋቷ ላይ ውሃና ጭቃ ላይ በዛ ሰዓት ውሃም ጭቃም አልነበረም ዝናብ ምናምን አልነበረም ግን በመናሚ ምን አይቻለሁ አሉ ውሃና ጭቃ ላይ ሱጁድ ስወርድ አብሽ ላይ ተነካቸው ወደፊት ይመጣል ነገር እንዴት ነው ፈጭ ያለው فالتمسوها في العشر الأواخر ስለዚህ ለይለቱል ቀድርን ለወደፊት የመጨረሻዎቹ 10ዎች ላይ ፈልጓት በጣም ተስፋ የሚደረግባቸው ሌሊቶች የመጨረሻዎቹ ናቸው والتمسوها في كل وتر በልዩ ሁኔታ ደግሞ ዊትሮቹ ላይ ነጠላ ቁጥሮች ላይ ፈልጓቸው ስንተኛው ላይ 21 23 25 27 እና 29 እነዚህ ላይ ደግሞ በልዩ ትኩረት ፈልጓታል አቡ ሰዒድ ምን ይላሉ فمطرت السماء ዝናብ አልነበረም እኮ ዘነበ በዚያቸው ሌሊት ላይ تلك الليلة በዛቸው ሌሊት ዝናብ መጣ ዘነበ وكان المسجد على عريش መስጂዱ ጣራ ነበረ አሉ ጣራው ግን እንደዚህ ፍንፍን ያላለም የዛን ጣራ የቴምር ግንድ ያወርዱበትና ከዛ መድፈኛው የቴምር ቅርንጫፍ አለ አይደል ይቅጣሉ በዛ ነው የሚዘጉት የነበረው ዝናብ አይከላከልም ሙሉ በሙሉ የሚወርድ ነበር መስጂድ ውስጥ ማለት ነው فوقف المسجد መስጂዱ አንጠባጠበ ያኒ ዝናብ መጣ ውስጥ ላይ ዘነበበት መስጂዱ ደግሞ እንዳሁኑ እንደዚህ የተመቻቸ አይደለም ሱብሃንአላህ እኔ አፈር ምናምን ነገር ነው ግልጽ የሆነ ነገር ውሃ ሲዘንብበት ጭቃ ነው መስጂዱ ውሃ ሳልፎ ሲመጣ ውሃው ከጭቃ ሆነ ማለት አፈሩ ጋር ሲከላከል فبصرت عيناي رسول الله صلى الله عليه وسلم ሁለቱ አይኖች ነብዩና አለይሂ ሰላቱ ወሰለም ተመልክተዋል ይላሉ አቡ ሰዒድ الخدري على جبهته ግንባራቸው ላይ አፈሩ الماء والطين የውሃውና የጭቃው ምልክት ግንባራቸው ላይ ተመለከቱ በመናማቸው ያዩት በውን መጣው من صبح 21 የዚች 21ኛዋ ሌሊት ሱብህ ሶላትን በሚሰግዱበት ጊዜ ነብዩ አለይሂ ሰላቱ ወሰለም ዝናብ ገብቶበት ስለነበረ መስጂዱ ግንባራቸው ላይ የጭቃውን ምልክት አየው ያኔ ተረጋገጠ ማለት ነው እቺ የሌሊቱል ቀድር እንደነበረች በዚያን ጊዜ 21ኛው ላይ ነበረች ማለት ነው ከዚያ ጊዜ ጀምሮ 10 الأواخر اعتكاف ማድረግ هذا الحديث يدل على أن النبي صلى الله عليه وسلم ይህ ሐዲስ ያመለክተናል ነብዩ አለይሂ ሰላቱ ወሰለም كان يعتكف العشر الأوسط መሐለኛውን 10ን ቀናት اعتكاف ያደርጉ እንደነበረ من رمضان لابتغاء ليلة القدر فيه ليلة القدر ፍለጋ 10ን መሐለኛውን اعتكاف ያደርጉ እንደነበረ እንረዳለን والسياق ያገላለጹ መንገዱ ምን ይጠቁማል አሉ يقتضي أن ذلك تكرر منهم يعني አንድ ጊዜ አንድ አመት ሁለት አመት ብቻ ሳይሆን በተደጋጋሚ የመሐለኛውን اعتكاف ሲወጡ እንደነበረ ያስረዳናል ነብዩ አለይሂ ሰላቱ ወሰለም ወደ 9 ያኒ ሂጅራ ባደረጉ በሁለተኛው አመት ነው ያኒ ያ ማለት ረመዳን ዘጠነኛው ወር ነው ተማም ያኒ የዛን በሄዱ 9 ጊዜ ነው ኢንሻአላህ እንዝኩር አጠቃላይ ያገኙት ነው ኢንሻአላህ ተአከለ በሄዱ ጾም ግዴታ የተደረገው ሁለተኛው አመት ላይ ነው የሚሉት ሁለተኛው አይ إذا وروي أن عمر جمع جماعة من الصحابة سيدنا عمر رضي الله عنه يتوسل جماعة سبسبان فسألهم عن ليلة القدر سلا ليلة القدر طيقاته سبسب على الرجل صحابة والجماعة فقال بعضهم كفيلوቹ ማለት ጀመሩ كنا
ነራሃ ፊል ዐሽር አልአውሰጥ እኛ እንደው ብለን የምናስበው መሀል ላይ ነች። አስሩ መሀል ላይ ያሉት ቀናት ላይ ነው። ثم بلغنا أنها في العشر الأواخر ከዛ በኋላ እንደገና የመጨረሻዎቹ 10 ቀናት ነው የሚል ነገር ደረሰን፣ በዘገባ ተላለፈልን እንጂ መጀመሪያ የምናስበው መሀል ላይ ነው ብለን ነበር። ይሄን ዛሂሩ አብዛኛዎቹ ሷሐባዎች የለይለቱል ቀድር ተስፋ የሚደረግባት ሌሊቶች የመጨረሻዎቹ እንደሆኑ ያስረዳናል። وأخرج ابن أبي عاصم في الصيام وغيره من حديث خالد بن محدوج عن أنس أن النبي صلى الله عليه وسلم قال نبي عليه الصلاة والسلام من هلو التمسوها في أول ليلة أو في 9 أو في 14 الله عنده زنبلا أمارات منه مولو يا رمضان الليل بعبادة ما سلم إيه لكم ظاهر من مالتنا التمسوها ليلة القدر فاللقات مالتنا في أول ليلة يبجملوا يا رمضان ليلة ليل أو في 90 ወይም ደግሞ የረመዳን 9ኛው ላይ ያ ማለት ሁለቱም ቀናት العشر الأول ላይ ነው ማለት ነው። የመጀመሪያዎቹ 10 ቀናት ውስጥ ሆኖ አንደኛው ሌሊት ላይና 9ኛው ላይ ፈልጓል። أو في 14 ይሄ ደግሞ العشر الأوسط ላይ ማለት 14ኛው ቀን ላይ ፈልጓል። وخالد هذا فيه ضعف يعني ዘጋቢዎች ውስጥ ሰነዱ ላይ ካሉት መካከል خالد ድክመት አለበት። يعني حادث دكمت بنوربتم زور فضائل الأعمال. وهذا يدل هي أملاك تعالى على أنها تطلب في ليلتين من العشر الأول يمجمر وتشو هلت تصير كانت لي مالتن العشر الأول إن العشر الأوسط لي عندما تفلق ليلة القدر يكون هذه حديث من العشر الأول وفي ليلة من العشر الأوسط የመጀመሪያዎቹ 10 ቀናትን وفي ليلة من العشر الأوسط መሃል ላይ ካሉት 10 ቀናት መካከል ደግሞ وهي 14 14ኛው ሌሊት ላይ እንደምትፈለግ ይጠቁመናል ይሄ ሐዲስ ነው። وقد ورد في أحاديث أخرى በሌሎች ሐዲሶች መጥቷል الأمر بطلب ليلة القدر ليلة القدر ፈልጉ የሚልም ሐዲስ ሌላ መጥቷል في النصف الآخر من رمضان ከረመዳን አጋማሽ በኋላ ያለው እኔ ከ15ኛው በኋላ ያለው ማለት ነው። እንደዚህ ላይ ሁሉ ሌሊት ማሳለፍ ነው ወፍቴውስ ነው ኺላፉ ጠንከር ያለው ብዙ ነው ኺላፉ። ምንም እንኳን አብዛኛዎቹ ዑለማዎች የመጨረሻው 10 ቀናት ነው የሚለው وفي أفراد ما بقي من العشر الأوسط من هذا النصف يعني ከ15 በኋላ ያሉት أفراد مثلا قطرش لي يعني أسرى وهما ليلة 17 و19 أسرى 7ኛው ነው 19ኛው ነው የሚልም ደግሞ የተላለፈ ነገር አለ ይመጣ ዘገባ አለ። وأخرج الطبراني من رواية أبي المهزم وهو ضعيف لكما عن أبي هريرة مرفوعا حديثا فيه الأمر بالتماسها في أفراد النصف الثاني كلها كلا يتكسنو نتلا قطرش لي نورلم ካጋማሹ በኋላ ያሉት እስከ 20 ባሉት ውስጥ ነጠላ የሚባሉ ቁጥሮች ላይ 17 19 የሚለው ላይ ፈልጉ የሚል ነበር። ሌላ የመጣልን ዘገባ ደግሞ አሁንም ከ15ኛው በኋላ ያሉት ቁጥሮች በአጠቃላይ 15 16 17 18 ነጠላውም ሁሉም ሙሉ ቁጥሮችን ላይ ፈልጉ የሚልም ዘገባ መጥቶልን እናገኛለን። وقد روي عن طائفة من الصحابة كفيل صحابዎች ተዘግቦልናል አሉ أنها تطلب ليلة 17 17ኛው ላይ ትፈልጋለች። وروي ذلك عن علي بن مسعود كسيدنا علي كعبد الله بن مسعود وزيد بن أرقم وزيد بن ثابت وعمر بن حريث رضي الله عنهم እነዚህ ሱሐባዎች በአጠቃላይ 17ኛው ላይ ትፈልገው ብለው ተናግረውናል። وحكى الإمام أحمد هذا القول عن أهل المدينة بل የመዲና ሰዎች 17ኛውን ጠብቀው ነበር ለይለቱል ቀድር ትሆናለች ብለው ተስፋ የሚያደርጉት ብለው الإمام أحمد ዘግበውናል። وعن أهل مكة أنهم كانوا كمكة ሰዎችም የመካም የመዲናም ሰዎች ቀደም ሰለፎች ላይ ማለት ነው أنهم كانوا لا ينامون فيها 17ኛው ሌሊት ላይ አይተኙም ነበር። አስታውሱ እሺ እንዳደረሰት ይችላል ገድሉ
እኛ ምን እናነጋት እንዳነጉት لا ينامون فيها አይተኙም ነበር አሉ بل يقومون بالطاعات ويعتمرون የተለያዩ ጣዓዎችን ኸይር ስራዎችን እየሰሩ እዛ መካ አካባቢ ያሉት ደግሞ ዑምራ ያደርጉ ነበር አሉ ሱብሃንአላህ ያዕተሚሩን በመሰረቱ የተራዊህ ሶላት እኮ መካ መዲና ላይ ያሉት ሰዎች 39 ረካዓ ነበር የሚሰግዱት ይላሉ ከዊትር ጋር 39 አህሉል መዲናዎች ምንድነው ሰበቡ ሲሉ መካ ላይ አሉ መካ ላይ ያሉት ሰዎች እኛ በመካከል ፈضላ ሚን አላህ ስንል እነሱ ጠዋፍ ነው የሚያደርጉ መካ ላይ ተራዊህ በሚሰግዱበት ጊዜ 4 ረካዓ ከሰገዱ በኋላ ረፍቷን የሚጠቀሙት ለምንድን ነው ለጠዋፍ ነው ይላሉ መካ ላይ የነበሩ ሰዎች አህሉል መዲናዎች እንዴት በኸይር ይቀርቡናል እሽቅድምድሙም በኸይር ነው ሰይድና እንዴት እነሱ ጠዋፍ የላቸውም አነሱ ዋضح እዛ መዲና ላይ የሚጠውፉት ነገር የለም ስለዚህ በምን ምክንያት ነው መሃል ላይ እነሱ የሚጠውፉበትን እኛ ሌላ 4 ረካዓ እንጨምርበት ብለው 4 ረካዓ ካስገባው 36 ይሞላል ከዊትር ጋር 39 ነው ደምረውና ሂሳቡን ሰፉ ይዘናል ኢንሻአላህ ይበሰል هكذا كان حالهم سبحان الله خيرات لي ايش كذا من الله يا أفراد النصف الثاني كلها شو؟ يا أفراد النصف الثاني كلها يعني النصف الثاني كأسرات مستنياو بهالا ያለው ማለት ነው ነገር ግን የሚፈለግበት አፍራዱ ላይ ነው ነጠላ የሚባሉት ቁጥሮች ናቸው ከዛ በፊት ያለው 17 እና 19 ብቻ ነበር አይደል ይሄ ደግሞ 15 17 19 ነው ማለት ነው يعني ሁሉንም ሁለቶቹን ተሰራው ማለት ነው إلا أن المثبت عن النبي صلى الله عليه وسلم هي ختام مدمدمي وينه كرساتشو كنبي عليه الصلاة والسلام يترققوا ግን الأمر بالتماسها في العشر الأواخر የመጨረሻዎቹ 10 ቀናት ላይ ነው ፈልጓት የሚለው ጠንከር ያለ ይመጣል ከሳቸው ጋር የተረጋገጠው ይሄ ነው ማለት ካሁኑ ራሳችሁን አዘጋጁ 10 الأواخر ላይ መተኛት የለም ሚስቴ ምን የሚባል ነገር የለም ሹጃራን عشر الأواخر ضايعة እኛ እያወራን ያለነው ደግሞ በዚህኛው ይሄ ሊሆን ስለማይችል በዚህኛው ሊሆን ይችላል በተረዳው ወይና ሐዲስና ሙሐዲሶች ሁሉም ላይ አንገው ሁሉም ካንጋው ተጣው ኢንሻአላህ يعني ዑለማዎቹ ምንም እንኳን العشر الأواخر የመጨረሻዎቹ 10 ቀናት አርጀል ለያል ቢሆኑ يعني በለጠ ተስፋ የሚደረግባቸው ቢሆኑ لكن ሁሉም كل ليلة من ليالي رمضان تحتمل لليلة القدر የሚሉት እያንዳንዱ የረመዳን ሌሊቶች ليلة القدر የመሆን እድል አላቸው ምንም እንኳን የበለጠ ተስፋ የሚደረግባቸው የመጨረሻዎቹ 10ዎቹ ቢሆኑ እና ያለፉትን በአጠቃላይ ዑለማዎቹ ያሉበት ነገር ነው 17 ምትለው 15 ሁሉም حتى እያንዳንዱ ሌሊት በዚህች ነው ከዚህ ውጭ ሌላ አትሆንም የሚባል ነገር የለም نعم تغيرالች ይላል نعم وحكي عن أبي يوسف ومحمد صاحب أبي حنيفة رضي الله عنهم أيها الحنفي عن أبي يوسف ومحمد ولتوچو يمان درساناتو يا إمام أبو حنيفة رضي الله عنه أنها في النصف الآخر من رمضان من غير تعيين ولتوچو الإمام أبو يوسف بدن بارغتك وتارغان تبتلي يعني መሪ ናቸው ምትለኛ መሪ ናቸው እሺ የረመዳን አጋማሽ በኋላ
ያኔ ከ15ኛው በኋላ ያለው በጠቅላላ እሱ ላይ ነው ያለችው ለይለቱል ቀድር ብለው ሄደው አቡ ዩሱፍና ሙሐመድ من غير تعيين يعني ሳይገደብ ግን ከ15ኛው በኋላ ያለው ላይ ነው ያለችው ብለው ተናግረዋል። وعن عبد الرحمن بن الحارث بن هشام أنها ليلة 17ኛው ላይ ነው ብለዋል عبد الرحمن بن الحارث ليلة جمعة ግን 17ኛው ሲሉ ያቺ 17ኛዋ የጁሙዓ እለት ከሆነች ነው ይላል። ያኔ 17ኛው ከለይለቱል ጁሙዓ ጋር ከገጠመ በቃ ለይለቱል ቀድር ነች። አጂብ ነው። አይ ተኩኑ ለይለቱል ቀድር 17ኛዋ ሌሊት ለይለቱል ቀድር ትሆናለች إذا كانت ليلة جمعة የጁሙዓ ሌሊት ከሆነች አላህ ከተሰባሰበ እንዴት አይነት ስብስብ ነው። አላሁ አክበር ለይለቱል ቀድር ليلة رمضان ليلة الجمعة الله النزال أصل المسلمين وأنا بحالة يوم نعم يعني هني ليلة القدر حالة يوم ليلة النبر أهلا وسهلا يا حبيبي يقط مالي الله أكبر يا زلمة ما بشتاتنا ما قطعتنا يلا بسم الله. وفي شهر رمضان يلطف الله بأمة محمد صلى الله عليه وسلم برمضان وليلا الله سبحانه وتعالى أمة محمد يا تعبير ما شاء الله يلطف الله بأمة محمد صلى الله عليه وسلم يلا نبي عليه الصلاة والسلام أمة بأمة محمد بدن باستولوا مكنياتهم ودفيت المتأبتالن የነብዩ አለይሂ ሰላቱ ወሰለም ኡማ የተለዩባቸው ነገሮችን ስንጠቅስ ማለት ነው። ወደፊት ይመጣልናል። አላሁ የልጥፉ ቢኡመቲ ሙሐመድ የነብዩ አለይሂ ሰላቱ ወሰለም በልዩ መልኩ አዝኖላቸዋል ማለት ነው። فيغل فيه الشياطين መረደቱ الجن ዋና አስቸጋሪ የሚባሉት ጅኖች ሸይጣኖቹ ይታሰራሉ። አላህ ግን ሁሎችም አይደለም የሚያደናገው ደግሞ ወንጀል ሊያሰራ ቢበተጉት የለም እንዳታስብ። አንድ ሸይጣን ከታሰረ ታዲያ ወደ ሽንት ቤት ስንገባ اللهم إني أعوذ بك من الخبث والخبائث ለምን እንላለን ይላል። መረደቱ ሸያጢን ነው የሚታሰሩት እንጂ እነዚህ እንደው ቀለል ያሉት የሚባሉት ምስብየን አይታሰሩም። ስለዚህ እነሱ እንዳያጠናግሩ ጥንቃቄ ወሰዱ። فيغل فيه الشياطين መረደቱ الجن يعني ዋና የሚባሉት ከባድ የሚባሉት ጅኖች ይታሰራሉ። ለዛ يعني ዒባዳ እኮ ይቀላል በረመዳን ነው አይደለም እንዴ? يعني አኸፍ ነው። ኸይራቱም ደግሞ በጣም ይበረክታል። ሰበቡ ምንድነው? እነዚህ ጋኒላሞች ተታስረው ነው ማለት ነው። ከባድ ይባላል። سبحان الله حتى لا يقدروا على ما كانوا يقدرون عليه في غيره من الشر አይችሉም በቃ ሌሎች ወራቶች ላይ መወትወት ወይም ደግሞ መወስወስ ይችሉ የነበረው እዚህ ላይ يعني ይደክማሉ። በፍጹም አይችሉም፣ ታስራሉ። ولهذا تقل المعاصي في رمضان في الأمة ለዛ ረመዳን ላይ ወንጀሎቹ ይቀንሳሉ። ረመዳን ላይ በልዩ ሁኔታ ففي الصحيحين بخاري ومسلم بزجبت حديث لي عن أبي هريرة رضي الله عنه عن النبي صلى الله عليه وسلم إذا دخل رمضان فتحت أبواب الجنة وغلقت أبواب جهنم وسلسلة الشياطين. رمضان سيقبال فتحت على اللماء الله إلا يا لقلالسه فتحت مالت تكفتالش مالت تكفتالش بجانب تكفتالش. وغلقت أبواب جهنم تزقالش بجانب تزقالش مالت إلا يا لقلالسه. شو أيها الصرفية فتح إلا يا لقلالسه يعني ما طبقنا يفلق بتنا له فتح سبحانه فتح غلق سيلنا غلق إلا يعني غلق زي من الباب غلق طيب. وغلقت أبواب جهنم يجهنم بالرش دمو زقتقت يدرقالو الله.
ወሱልሲለት ሸያጢን እነዛ መረዳ የሚባሉት ከባድ የሚባሉት ሸያጢኖች በሰንሰለት ይታሰራሉ ማለት ነው። ወሊሙስሊምን ፉቲሐት አብዋብ ረሕማ የእዝነት በሮች ይከፋፈታሉ። ይሄ ደግሞ አዓም ነው። ከጀነትም አልፎ የእዝነት በር የተባለ በጠቅላላ ይከፋፈታል። በእኛ ላይ የሚነፍስ አላህ አድርገው። وأخرج البخاري والترمذي وابن ماجه عنه وعن النبي صلى الله عليه وسلم إلى زجبالي قال النبي عليه الصلاة والسلام قالوا إذا كانت أول ليلة من رمضان صفدت الشياطين ومردت الجن وغلقت أبواب النار فلم يفتح منها باب وفتحت أبواب الجنة فلم يغلق منها باب ونادى مناد يا باغي الخير أقبل ويا باغي الشر أقصر ولله عتقاء من النار وذلك في كل ليلة. الله الله إذا كانت أول ليلة من رمضان يا رمضان مجمل ليلة سيوان صفدت الشياطين شيطانوቹ ስር ይደረጋሉ ማለት ነው። ومردت الجن እነዚህ ዋና አረመኔ የሚባሉት ከባድ የሚባሉት ጅኖቹ ተጣፍረው ይታሰራሉ። وغلقت أبواب النار የጀሃነም በሮች ሙሉ በሙሉ ይዘጋሉ። فلم يفتح منها باب አንዱን በር እንኳን አይከፈትም ዝግትግት ይደረጋሉ። وفتحت أبواب الجنة የጀነት በሮች ደግሞ ይከፋፈታሉ። فلم يغلق منها باب አንዱ በር እንኳን አይዘጋም የጀነት በር ሁሉም ይከፈታል። ወናዳ ሙናዲን ተጣሪ ይጣራል። ያ ባጊየል ኸይር አንተ መልካም ፈላጊ ሆይ ኸይር ፈላጊ ሆይ አቅቢል አለ ግፋ ወደፊት ማለት ነው። አቅቢል ወደ ኋላ እንዳትል ነው። አላህ አላህ ናዳ ሙናዲን ተጣሪ አልሰማ ያለ ነው የተቸገርነው እኮ አላህ አላህ ተጣሪ ይጣራል። ዛሂር ነው ይጣራል እና የሐቂቃ ተጣሪ ይጣራል መላእክቱ ያ ባጊየል ኸይር አቅቢል ويا باغي الشر أقصر يا نواس حتى كرمضان وجن كرمضان وجن أقصر سيرو كبر الله يسأل معنا تماما يعني الله በየቀኑ ይላሉ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ሁሌ ተጣሪ መላእክቶች አሉ። ያው እንግዲህ አሁን አፍضل صدقة في رمضان ብለናል አይደለም እንዴ? በደም ነፃ እንድትሉ የበለጠ حتى በየቀኑ የሚጣራ መላእክት አሉ። من ياله دعاء مادر اللهم أعطي منفقا خلفا اللهم أعطي ممسكا تلفا ياله هو اللي دعاء مادر الملائكة له من ياله اللهم أنت جيت يا الله أعطي منفقا ملقس الميشر ميساتن سو متكاسد أو اللهم أعطي منفقا خلفا متكاسد أو ሲሰጥ አንተ ተካለፍ ማለት ነው። እና ከዛ ዱዓ መግባት አትፈልግም የሙቲ ብለህ ብትቋጥር ከሆነ ሳምን የሚል አለ እዛው ላይ ደግሞ اللهم اعطي ممسكا تلفا እኔ ቋጣሪን ደግሞ አጥፋበት እያለ የሚራገም መላእክት አለ። አላህ ይጠብቀን። ሳያስበው ነው በቃ ያዝኩ ሲል አምጥቶ በሳት ይረፈርፍበታል እንዳለ በቃ ሱብሃንአላህ። አላህ ይጠብቀን። اليوم حديث هذا؟ اليوم حديث نعم صحيح من رياض الصالحين إن شاء الله ما تأبتان صحيح لما لا تشرسوا ملائكة على أهل التعليم يقولوا كيان لأمة محمد الجنة من أهل الكلام طيب يا باغي الخير أقبل أنت خير فلاقي وجهي ودفيتنو جميل ملائكة تطاري الله ويا باغي الشر أقصر أنت شر فلاقي هوي نفسية يقوتك ورزا لتي لياسك أقصر كتارقوا أقوارت اندمالت نو أقوم يبقى علم اندمالت
ወሊላሂ ዑተቃኡ ሚነናር አላህ ስብሓነሁ ወተዓላ ከእሳት ሑር የሚላቸው ነፃ የሚያወጣቸው ባሮች አሉታል በዚህ ወር። ይሄ ደግሞ መቼ ነው? ወዛሊከ ፊ ኩሊ ሌይላ በየሌሊቱ ነው። ወደ መጨረሻው ሲሆን ይበዛል ሑር ይባላል፣ ግን በየሌሊቱ ይቅር ይባላል ነፃ የሚወጣው። አላህ አላህ ይጅዓልና ወዋሊዲና ወመሻይኻና ሚን ዑተቃኢክ አላህ ከነዛ አድርገን ነፃ ከተባሉት አላህ አድርገን። ያ አላህ እሱን ካረጋገጥ ሌላ ምን እንፈልጋለን? እንደው وللإمام أحمد عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قدم يبقى على القاتل حديث أعطيت أمتي أنه بزي نبي سببك وست نقر دعاقين والله ليت يعني نقرت الله شريعة شوب قر بقر يتستنوا بالجا الله من يالونه أعطيت أمتي يعني أمة بجان يتستطالوا 5 خصال 5 نقروችን في رمضان ላይ 5 ልዩ የሆኑ የኔ ኡማዎች ብቻ የተሰጡት ነገር አለ። لم تعطها أمة قبلهم ከዚህ በፊት የነበሩት ኡማዎች ይሄን አልተሰጡትም። የኔ ኡማ ብቻ ነው። አላህ ሰለላሁ ዐለይሂ ወሰለም አንደኛ خلوف فم الصائم أطيب عند الله من ريح المسك ባለፈው ስንጠቅሰው የነበረው የእሳቸው ኡማ መለያ ነው። የአፍጠረናቸው የኔ ኡማዎች ሲጾሙ የሚወጣው የአፍጠረናቸው አላህ ዘንድ አሉ አጥየቡ عند الله من ريح المسك አንድ ሰው ሽቶ ወይም ሚስክ ተቀብቶ ከሚያገኘው ተዋብ በላይ ነው። وتستغفر لهم الملائكة حتى يفطروا الله أكبر الله الله ملائكة እነዛ አውሊያء الرحمن ያ አላህ ወልዮች ናቸው አይደለ? አንተ ነው ማንኛውም እኮ ሰው ዱዓ ሲያደርግልህ በረካውን ትላለህ። እንዴት ደስ ይላል። አላህ አላህ አውሊያው الرحمن አላህ ወንጀል የማያውቁ መላእክቶች ምን ያደርጋሉ? ወተስተግፊሩ ለሁም الملائكة መላእክቶቹ استغفار ያደርጉላቸዋል حتى يفطروا እስከሚያፈጥሩ ድረስ። ሶስተኛ ويزين الله عز وجل كل يوم جنته አላህ ስብሓነሁ ወተዓላ ጀነትን ያስጌጣታል አሉ። ያኒ እንድትዋብ ያደርጋታል። እሷ ላይ ውበት የሚባልን ነገር ይፈጥርባታል ማለት ነው እንጂ አላህ ስብሓነሁ ወተዓላ የሱ ስራ መፍጠር ውበት ባሻር በክፍለ አካል ነው ይፈጥራል ማለት ነው። ውበትን ይቸራታል ማለት ነው። አላህ ثم يقول ከዚያም ይላል ዩሽኩ ለምንድን ነው ያስጌጣት አላህ? ተመልከቱ يوشك عبادي الصالحون أن يلقوا عنهم المؤنة والأذى ويصير إليك الله ياسوبات لمن دنوالو يوشك يقربالو እንደማለትነው عبادي الصالحون እነዛ ደጋግ አላህ የኔ ባሮቼ أن يلقوا عنهم المؤنة ይሄ የዱንያ ሸክም የሚባለው ጣጣ የሚባለው ነገር አሽቀንጥረው ጥለው والأذى እዚህ ዱንያ የሚያስቸግራቸው ነገር በአጠቃላይ አውልቀው ጥለው ويصير إليك ولانش የሚመጡበት ጊዜ ቅርብ ነው። ስለዚህ ነው ዋው አለብሽ ማለት ነው። አላህ አላህ ወድስ ለባሮቹ ነው የሚያስውባት። ስንተኛ ደረስን? አራተኛ ويصفد فيه مردة الشياطين እነዛ አስቸጋሪ ከባድ የሚባሉት ጅኖች ሸይጣኖች ይታሰራሉ። فلا يخلصوا فيه ማድረግ አይችሉም በዚያ በረመዳን ወር إلى ما كانوا يخلصون إليه في غيره ለከረመዳን ውጭ ባለው ጊዜ ያደርጉት የነበረው ማድረግ አይችሉም ረመዳን። አምስተኛ ويغفر لهم في آخر ليلة የረመዳን መጨረሻው ሌሊት ላይ ደግሞ ይማርላቸዋል ማለት ነው። ያኔ የበለጠ ጨማምሮ ማለት ነው። አላህ ከዛ ጥያቄ ጠየቀ ቂለ ያ ረሱላህ ያ አላህ መልእክተኛ ሆይ አህየ ለይለቱል ቀድር አንዲ ለይለቱል ቀድር ላይ ነው ይማርላቸዋል የተባለው? ቃለ ላ ኧረ እንደዛ አይደለም ያ ሌላ ነው ራሱን የቻለ ነው ማለት ነው። ወላኪን العامل إنما يوفى أجره إذا قضى عمله ሰራተኛ እኮ መጨረሻ ነው ደሞዝ ይከፈለው አይደል? ወላኪን العامل ሰራተኛ
ኢነማ ይወፋ አጅረሁ ደመወዙን እኮ የሚከፈለው አሉ ኢዛ ቀዳ ዐመለሁ ስራውን ሲጨርስ ነው። ይቺ የመጨረሻዋ ሌሊት ደግሞ የስራ ማጠናቀቂያ ነች። ለየት ያለ ምህረት የሚሰጥበት ሌሊት ነው ማለት ነው። የስራ የክፍያው ጊዜ ነው ማለት ነው። ወሩ ሲጾም ቆይቶ አጂብ ነው። አላህ ምን አይነት ወር ነው ወላሂ ረመዳን። ያ አላህ ያ አላህ ከበረከቱ ምን ወፈቀ አላህ አድርገን። ምን አይነት ወር ነው ወላሂ አጂብ ስንት ነገር ይዞታል። በረመዳን እነዚህን አምስቶችን ሁሉ ሰብስቦ ይዟል። والله كان وفي ليلة القدر بليلة القدر دجمالو تنتشر الملائكة في الأرض مدر لي ملائكة يسعجل الله مدر عند ملائكة تمول لك فيبطل سلطان الشياطين يا شياطين وجه سلطان انجدي زياده يبطاطسال ማለት ነው ወርቅ ይሆናል كما قال الله تعالى تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. بسورة القدر لا ينزل تنزل من مالتنا تتنزل تتنزل هذا معناه يوردالو مالتنا ملائكوቹ ይወርዳሉ ወሩሁ ሩህ የሰይዱና ጅብሪል ሌላ መጠሪያው መላእክቶች ካለ በኋላ ነጥሎ የመላእክቶችን ራኢስ አውጥቶ ጅብሪል የሚወርዳል ታላቅ መላእክት ማለት ነው። አላህ ሁሉም መላእክቶች ይወርዳሉ። አላህ 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 ወሩሁ فيها በዚህ ሌሊት ይወርዳሉ ሰይዱና ጅብሪል መላእክቶች በአጠቃላይ ይወርዳሉ። ብዙ መላእክቶች بإذن ربهم بجيتاቸው ፈቃድ ነው من كل أمر يعني በአመት የሚከሰተውን አላህ Subhanahu Wa Ta'ala የሚያሳያቸው የሚገልጥላቸው ነገር አለ ያን ይዘው ነው የሚወርዱት መላእክቶቹ ሲወርዱ አላህ የሚገልጥላቸው የሚያሳያቸው በአመት የሚከሰተው ከዛ ምን አለ ሰላም هي አላህ ሰላም هي ዑለማዎች የተለያየ ማዕና ሰጡት ይሄ አንደኛው ምንም የሚያደፈርስ ነገር የለም ማለት ነው ሰላም የሆነች ነች ማለት ነው ሌሊቷ ለየት ያለች ሁሉም ነገር በቃ የሚንጫጫው ምንም ይረብሸው ነገር ሁሉ ይረግባል በዚህ ሌሊቱል ቀድር ላይ ሰላሙን هي ወይም ደግሞ ሰላሙን هي ይቺ የሌሊቱል ቀድር የሰላምታ ሌሊት ነው በቃ መላእክቶቹ ነው ሰውየው አይሰማም እንጂ ባለፈ ቁጥር አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ያልፋሉ ሰላም ነው ሰላም ታለሊት ነው حتى مطلع الفجر فجر እስከሚወጣ ድረስ ማለት ነው الله يرى الله يوفقنا جبالك تتمنى وفي مسند أحمد عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إن الملائكة تلك الليلة بزيش ليلة القدر ليلة ليل في الأرض مدر ليل أكثر من عدد الحصى كتأثر قطر እንግዲህ የበዙ ናቸው ብዛታቸው መላእክቶቹ አጣር ዘልቋል የመላእክቶቹ ከዛ የበለጡ ናቸው አላህ አውሊያዎች የሚሰፍሩበት ቤት አሁን የሰው አውሊያዎች ትም ቢልኩ በረከት በበረከት አይኖርአል እንኳን እነሱ ሰፍረውበትና ስማቸው ሲጠቀስ በረከት ይወርዳል ማለት ቢዚክሪ ሷሊሂን ተተነዘሉ الخيرات والبركات ስትጠቅሳቸው ገና እንኳን ወርደውበትና الله أكثر من عدد الحصى وفي صحيح ابن حبان عن جابر رضي الله عنه عن النبي صلى الله عليه وسلم أنه قال في ليلة القدر بليلة القدر قد منالو لا يخرج شيطانها حتى يخرج فجرها أنه شيطان يوت أمالو بزاش ليلة فجر سيوت أنه عبرم يوت أنجي كذا وتعلم بزاش ليلة نعم شيطان يبالي يوت أمالو يسو ليلة أدلك مالنا نعم وفي مسند أحمد من حديث عبادة بن الصامت رضي الله عنه
ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም አነሁ ቃለ ፊሃ አሁን በሌለቱል ቀድር ጉዳይ ላይ ምን አሉ? ምልክቷን ሊሰጡን ነው። የሚገልጥለት አለ። አንዳንዱ ሌለቱል ቀድር የሚታይ ነው። በመሰረቱ የሚያይ ሰው አለ። ሱብሃንአላህ ግን እኔ ያላየሁትም ማለት የለችም ማለት አይደለም። ዑለማዎች ምን ይላሉ? አደሙል ውጅዳን ላ ያዕኒ አደመል ውጁድ ይላሉ። አላህ አደመል ውጅዳን አንድን ነገር አለማግኘት አለመኖሩን አያመለክትም ይላሉ። አንተ ነህ እንጂ የተጋረደብህ የሚያዩ ያዋል። ይሄ ለምን ማስረጃ ይሆናል? ሼኻችን ሸርሑል ቀውሚ ላይ ለሆነ ዓላማ ይጠቅሳል። የሌለቱል ቀድር ምሳሌ አንዳንዶቹ ለምሳሌ አልኢማሙ ነወዊ ረዲየላሁ ዐንሁ ወአርዳህ በልጅነታቸው ይባላል እንደው የሚወጣ እንጀራ ከምጣዱ ያስታውቃል የሚባለው ገና በልጅነታቸው አሉ የሆነ ጊዜ ላይ ሌሊት ላይ ብድግ አሉና እንደው አንዋር በአንዋር ሆነባቸዋል። የረመዳን ሌሊት ነው አሉ። ግልጥልጥ ብሎላቸው ነበር አሉና ከዛ አባቴ ብለው ጠርተው ተመልከት ምናምን ሲሉ ምንድነው እሳቸው አይታያቸውም። አባቴ ለእሳቸው ብቻ ነው ለካ የተገለጠው። ሱብሃንአላህ እና የለም ይባላል። ይሄ አደሙል ውጅዳን ላይ ያኒ አደሙል ውጁድ የቀብር ቅጣት አለ። ግን አላህ የሚያሳየው አለ የማያሳየው አለ። አንዳንድ ሙንኪሮቹ በዚህ ትመልስባቸዋለህ። ያ እንዴ ሰው ከፍተው እኮ ምንም ነገር አይታይም ይላል። አንዳንዱ ጀለፋ አንዳንዱ ሱብሃንአላህ አደሙል ውጅዳን ላ ያዕኒ አደሙል ውጁድ አንድ ነገር አለማግኘት አለማየት አለመኖሩን አያመለክትም። በጅኖቹ እናምናለን እንዴ? በመላእክቶቹ እናምናለን እንዴ? ወይ የሉም ይባላል። እነሱ እኛ ስላላየናቸው እንግዲህ ሱብሃንአላህ። አንዳንዶቹ የቀብሩን ቅጣት የሚገልጽላቸው አሉ። እነሁማ ላ ዩዐዘባን አላሉም እንደ ነቢዩ ዓለይሂ ሰላቱ ወሰላም በሁለት ቀብሮች መካከል እያለፉ እየተቀጡ ነው። የአብዱላህ ብን ዑመርን ቂሳ አታውቁትም እንዴ? አላህ የሆነ ጊዜ ላይ አብዱላህ ብን ዑመር የሌሊት ጉዞ እያደረጉ እያለ በአጋጣሚ በሆኑ መቃብሮች አለፉ። ብቻቸውን ነበሩ። ሐዲሱ መጨረሻ ላይ አንድ ሰው የሌሊት ጉዞ ብቻውን ማድረግ እንደሌለበት የሚመከር እንዳልሆነ ነቢዩ ዓለይሂ ሰላቱ ወሰላም ምክር ይሰጣሉ። ሲሄድ ብቻውን መሄድ እንደሌለበት እያለፉ እያለ በመቃብሮች በኩል የሆነ አንድ ሰው ከቀብሩ ሲወጣ ይመለከታሉ። በእሳት እየተንቦገቦገበት ነው። ሱብሃንአላህ የእሳቱ ሰንሰለት አንገቱ ላይ ተጠምቆ ማለት ነው። ከባድ እሳት ይወጣል ከውስጥ። ከዛ ያ ዓብደላህ እስቂኒ እያለ አንተ ያኒ አብዱላህ ብን ዑመር ስማቸው አብዱላህ ነው እና እዛ ከቀብሩ የወጣው ያ ዓብደላህ እስቂኒ ሲላቸው ላአድሪ ይላሉ። እሳቸው ስሜን አውቆት ነው ወይስ ደግሞ አረቦች የማያውቁትን ሰው አንተ የአላህ ባሪያ ማለት ሲፈልጉ ዓብደላህ ይላሉ። ስሜን አውቆ እየጠራኝ ነው ወይስ ደግሞ እንዲሁ በአረቦች አጠራር ልምድ ነው? አላሁ አለም አሉ። አጠጣኝ አለኝ። ከዛ ትንሽ ቆይቶ ከውስጥ ሌላ አሁንም በሰው ምስል ነው የማየው ሌላ የቅጣት መላእክት ነው የሚሆነው። እንግዲህ ከውስጥ ሳብ እያደረገ ወደ ውስጥ አስገባውና አንተ የአላህ ባሪያ ሆይ እንዳታጠጣው ይሄ በአላህ ላይ ሲያጋራ የነበረ ነው እያለ ወደ ውስጥ አስገብቶ ቅጣቱን ቀጠለበት። ከዛ ያን አይቼ ተመልክቼ አመሻሹን ለማደር ወደ ሆነ ቤት ጠጋልኩኝ። ባልቴት ሴትዮ አገኘሁኝ። እዛ ጋር ጠጋ ብዬ ባደርኩበት ሁኔታ ያ አላህ ሸኑን ወማ ሸኑን በውሉን ወማ በውሉን የሚል ድምፅ መስማት ጀመርኩኝ። እዛ ቤት እያደርኩ በነበረበት ሰዓት ባልቴት ሴትዮ የነበረችው እዛ ተኝቼ እያለሁኝ ሰማሁኝ ድምፅ ተጋድሜ ባለሁበት እዛው ቤቷ ጎን አካባቢ አቅራቢያ ማለት ነው። ሸኑን ወማ ሸኑን በውሉን ወማ በውሉን የሚል ድምፅ። ከዛ ሸን ማለት ኮዳ ማለት ነው፣ የመጠጥ ውሃ የሚያዝበት ኮዳ ነገር ነው። እና
ኮዳ የምን ኮዳ ሽንት የምን ሽንት እንደው የሚደጋግመው ይሄን ቃል ተጋርኩኝና ለባልቴቷ ሴትዮ ጠየቅኩኝ። ምንድነው ይሄ ነገር የምሰማው ድምፅ በየስጠይቃት አለ። አሁን ይሄ ድምፅማ ከባለቤቴ ቀብር የሚወጣ ድምፅ ነው። ታዲያ ምንድነው ቂሳው? የዚህ የኮዳው የበውሉ ቂሳ ምንድነው? የበውሉ የሽንቱ ቂሳማ አለች ባልቴ ሴትዮ ስትናገር ባለቤቴ በሚሸናበት ጊዜ ንጽህናውን አይጠብቅም ነበር። ያኔ ጭኑ ላይ ምኑ ላይ ይንጠባጠብበት ነበር እና እኔ እመክረው ነበረ። እንስሳ እንኳ በሚሸናበት ጊዜ ያንቧትራል። አንተ ምንድነው ንጽህናን ማጠብቅ እያልኩ እመክረው ነበር። እሱ ግን አይሰማኝ ነበር። በውሉን ወማ በውሉን የሚለው በዛ እየተቀጣበት ነው። ሸኑን ወማ ሸኑን የሚለው ቂሳ ደግሞ አለች የሆነ ጊዜ ላይ አንድ በጣም የተጠማ ሰው ጥማቱ በጣም የጠናበት ሰው ወደ ቤታችን መጣ። ኮዳ ተንጠልጥሎ ነበር፣ ውሃ የያዘ ኮዳ ማለት ነው። እሱ ቤት ነው ያለ ባለቤቴ። ያ የተጠማው ሰው መጥቶ ያ አብደላህ ስቂን እያለ አጠጣኝ እባክህ መጠጥ በጣም ጠምቶኛል። የመጨረሻ ደረጃ ላይ ደርሷል ሰው በጥማቱ ከባድ ሁኔታ ላይ ያኔ እዛ ይዞ ለመጠጣት ራሱ የሚችልበት አቋም ላይ አልነበረም። የመጨረሻ እየተጣጣረ ሊሞት መጥቶ አጠጣኝ ሲለው እዛ ኮዳ አለ ለዛ ጠጣ አለው። ኧረ እኔ ልሞት ነው እባክህን አልችልም አምጣና ጠጣኝ ሲለው እዛው አለ ሸነው እዛው ተንጠልጥሏል እያለው እዛው ፊት ለፊቱ ላይ ሞተ። ያዘው ሸኑ ነው ማሸኑን እያለ የሚጮኸው በዛ ነው። አላህ ይሄው እንደዚህ አይነቱን እንግዲህ አላህ ለአንዳንዶቹ ለባሪያዎቹ ያሳያል ቅጣቱን። عدم الوجدان لا يعني عدم الوجود. وفي مسند أحمد وإن أمارتها إلى النبي عليه الصلاة والسلام ملكتها يا ليلة القدر أن الشمس صبيحتها صحي بمتوت أبت جزي نقات لي يعني يا ليلة القدر نقات لي ليلة لمسالي هي ليلة كهونة ንጋት ላይ ጠዋት ፀሐይ በምትወጣበት ጊዜ ሱብሃንአላህ ይሄ ምልክት ካለፈ በኋላ ነው የሚመጣው። ግን ያኔ ለጥሚናን አይ ነበረ ይችን ሌሊት አሳልፊያታለሁ እንድትል ቢሆን ካለፈን በኋላ ምልክት እየሰጡ ነው። ምልክቷ ምንድን ነው? ተخرج مستوية የተስተካከለች ሆና ነው የምትወጣው። ምን ማለት ነው مستوية? ليس لها شعاع ይጫራ የለባትም። አሁን ፀሐይን እኮ እንዲህ ብለህ መመልከት ትችላለህ? አትችልም እኮ አይደል? ጨረቃንስ እንዲህ ብትል ችግር የለውም ይወጋል አይወጋም። እንደ ጨረቃ ነች የዛን ሰዓት ነው። ليس لها شعاع مثل القمر ليلة البدر የበድር ሌሊት 14ኛው ሌሊት ማለት ነው። ጨረቃ ሙሉ ድምቅ የሚልበት ሌሊት ለይለቱል በድር ይባላል። اللهم نور قبره እንላለን እኮ አይደለም? اللهم نور قبره بنور كالقمر ليلة البدر ድምቅ አድርግለት ቀብሩን አብራለት ስንል ዱዓ እናደርገው እኮ በዛ ነው አይደለም? ድምቅ የሚልበት ጨረቃው ሙሉ ሆኖ የሚደምቅበት ሌሊት ነው። እና ይህች ፀሐይዋን በምትወጣበት ጊዜ ድምቅ ብላ እንደ ጨረቃ ሆና ማትዋጋ ሆና ጨረራ የሌላት ሆና የምትወጣ ምልክት ነው። لا يحل للشيطان أن يخرج معها يومئذ ፀሐይ በምትወጣበት ጊዜና በምትገባበት ጊዜ ሌሎች ቀናት ወራት ላይ ፀሐይ በምትወጣበት ጊዜ አብሮ ሸይጣን ተላኮ ከሷ ከፀሐይዋ ጋር አብሮ ይወጣል አብሮ ይገባል ይላሉ። ምን ለማድረግ? እነዛ ፀሐይ የሚያመልኩት ሰዎች ሱጁድ ሲወርዱ ለሱም ለኔም ሱጁድ ወረደ ለራሱ ሊሸነግል ራሱ ነው ኢብሊስ። ለፀሐይ ሱጁድ ሲወርዱ እነሱ ሱጁድ የሚወርዱት ፀሐይ ስትወጣና ስትጠልቅ ነው። እና አብሯት ይገባል አብሯት ተያይዞ አብሯት የሚወጣል ይላል ሸይጣን ማለት ነው። የዛን ግን አይፈቀድለትም ማለት لا يحل للشيطان أي بقى اللي تفعله أن يخرج معها يومئذ
በዚህች የሌለቱል ቀድር ሌሊት ላይ የምትወጣዋ ንጋት ላይ የምትወጣዋ ፀሐይ ጋር ግን ተቆራኝቶ እንዲወጣ አይፈቀድለትም ማለት ነው። ሱብሃንአላህ አላህ وقال مجاهد في قوله تعالى سلام هي حتى مطلع الفجر የሚለውን ሙጃሂድ ሲተረጉም ምን አሉ? قال ሰላም የሆነች ነች أن يحدث فيها داء በሽታ የሚባል ነገር ሊከሰትባት የማይችል ሰላም የሆነች ሌሊት ነች። أو يستطيع شيطان العمل فيها ሸይጣን ስራውን ሊሰራበት የማይችልባት ሌሊት ነች ማለት ነው። ሰላም هي ማለት ነው። أبشروا يا معشر المسلمين بسرات الجبات أنت مسلمون فهذه أبواب الجنة الثمانية النزي جنة سمنتم بروج في هذا الشهر قد فتحت بالزوار تكففتوا وأبواب الجحيم كلها يجهنم بروج دقمه هلم قد أغلقت تزقاقتوا وأقدام المردة موثقة የነዛ አስቸጋሪ የሚባሉት ሸይጣኖች ደግሞ እግሮቻቸው ታስረው ነው ያሉት ተጠፍረዋል። وفي هذا الشهر በዚህ ወር አሉ يغتاظ إبليس الله ኢብሊስ ኸይር ሲበዛ እኮ ይጨንቀዋል አይደለም እንዴ? እርር ነው የሚለው አይደለም እንዴ? እንደ ነብዩ አለይሂ ሰላቱ ወሰላም የሚናገርበት የለም እኮ ኢብሊስ እንደ ነብዩ እርር ያደረገው የለም። ሲወለዱ ለዛ እኮ ነው የተጫረረው አይደለም እንዴ? እርር ያለው ምክንያቱም እንዳለ እንግዲህ ጣዖት የሚባልን ገረሰሱበታል። ጣዖት አምልኮ የሚባል ነገር እሱ ደግሞ ትልቁ ስራው እሱ ነው የሚፈልገው። አስሐብ ይፈልጋል ባልደረባ አብሮት አጋፋሪ ጀሃነም ይዞት ይገባ 360 ጣዖት እንግዲህ ሲያፈራርዙት ምን አይነት መንጨርጨር ነው የሚጨረጨረው? አጂብ አለበት ሱብሃንአላህ وفي هذا الشهر يغتاظ በጣም ይናደዳል ማለት ነው። ኢብሊስ በጣም ይናደዳል። لما يرى من تنزل الرحمة እዝነት ሲወርድ ومغفرة الأوزار للمؤمنين العصاة ወንጀለኛ ለሆኑ ሙእሚኖች ወንጀሎቻቸው ሲመለከት እርር ይላል አሉ። ያ አላህ عباد الله እናንተ የአላህ ባሪያዎች إذا انتصف شهر رمضان የረመዳን ወር ሲጋመስ فمن منكم حاسب نفسه فيه ራሱን መለስ ብሎ የመረመረ ማን ነው? ومن منكم قام فيه بحقه በሚገባው መልኩ እሱን ሌሊቱን ቆሞ ያሳለፈው ማን ነው? ألا إن شهر رمضان كل يوم منه يأخذ في الانقضاء እያንዳንዱ የረመዳን ወር እኮ እያንዳንዱ ሌሊት እያንዳንዱ ቀን እየተቋረጠ እያለቀ ነው የሚሄደው አይደለም እንዴ? አሁን እንኳን ስንት አለፈ? 4 ጨርሰን አሁን 5ኛው ገባን። ሱብሃንአላህ እነዚህን 4 መመለስ ትችላለህ? አትችልም። አለፉ በቃ እያለቁ ፈዚዱ አንቱም ፊል ዐመል የኔ ቀናት እያለፉ በሄዱ ቁጥር እናንተ ኸይራት እየጨመራችሁ ይሄዳሉ። وقد فكأنكم به وقد انصرف ልክ እንደሄደበት ሰው ወደፊት ገና እየመጡ ያሉትን ቀናት በቃ እንዳለፉ አድርጋችሁ በቃ ተጠቀሙባቸው። አሁን አለፉብኝ ብላችሁ ከመቆጨት አሁን ባለበት ልክ እንዳመለጣችሁ ሰው ሆናችሁ እንደምትቆጩት እንደምትሰሩት አሁን ላይ ስሩበት፣ ያለውን ጊዜ ተጠቀሙበታል። فكل شهر عسى أن يكون منه خلف سبحان الله ገለጻ ተመልከቱ። እያንዳንዱ ወር አሉ ከረመዳኖች ያለው ማለት ነው። ምናልባት ተስፋ ይደረጋል ሌላ ምትክ ወር ይኖረዋል ተብሎ يعني ለምሳሌ ረጀብ አለፈ ስትል በጣም ለየት ያለ ነገር ልዩነት ስለሌለው ሻዕባን ይተካዋል ልትል ትችላለህ። ተማም ሙሐረም አለፈ ስትል ለምሳሌ ለየት ያለ ነገር ብዙ ስለማይኖር ሶፈር ተካው ልትል ትችላለህ። ቀጥሎ ያለው فكل شهر عسى أن يكون منه خلف እያንዳንዱ ወር ሌላ ተተኪ ምትክ የሚሆን ወር ይኖረዋል ተብሎ ይገመታል፣ ተስፋ ይደረጋል አሉ። ኢላ ሸህረ ረመዳን የረመዳን ወር ሲቀር فمن أين لكم منه خلف የታለ ምትክ የሚባለው? ሸዋል ሊተካው ነው ረመዳንን? ከላ ወአልፍ ከላ ሊሆን አይችልም። ምንም የማይገናኝ ነገር
من فاته الزرع في وقت البدار فما تراه يحصد إلا الهم والندم طوبى لمن كانت التقوى بضاعته في شهره وبحبل الله معتصما الله يتكبر سوچاله يا ملتو سو من فاته الزرع مزرات يا ملتو سو في وقت البدار يعني مفتن ባለበት ጊዜ መዝራት ባለበት ጊዜ ያመለጠው ሰው መዝራቱ አሉ እኔ ኸይራት ማብዛቱን እንፈልግበት ያልዘራ ሰው ሊያጭድ ይችላል እንዴት ሆነ ያልዘራው እንዴት ያጭዳል فما تراه يحصد الا الهم والندم የዘራው ነገር ስለሌለ ሊያጭድ አይችልም የሚያጭደው ምንድነው ሀም ገም ብቻ ነው በቃ ጭንቀት ጸጸት ብቻ ነው ለምን እሱ ነው የዘራው እንግዲህ ሌላ የዘራው ነገር የለም የዘራው ነው የሚያጭደው ጡባ ትልቅ ደስታ ተረጋግጦለታል አለ لمن كانت التقوى بضاعته የሱ بضاعه ሸቀጡ تقوى الله መፍራት የሆነለት ሰው ለሱ ትልቅ ደስታ ነው في شهره በዚህ በረመዳን ወር وبحبل الله معتصما የአላህን ዲን ሙዕተሲም ሆኖ አጥብቆ ይዞ በዛ ተሳስሮ የነበረ ሰው ይሄ ትልቅ ድል ትልቅ ድርሻ የተሰጠው ሰው ነው ሱብሃንአላህ አላህ ድርሻቸው ሰፊ ከሆነላቸው አላህ ምን አለ በዚህ ወር በደንብ ከሚጠቀሙበት አላህ ገደል ያለ አላህ ይስጣል በደንብ ሰፋ ያለ አላህ ይወፍቀን يا ربي الله بزي ليلتي ونبت بي ليلتي ونبت بزي بتبارك وري ونبت يا ربي الله أنا عذرات من الساعة إنك الله رب حساب جنت ميبال نجر الله ينسلك كسب كمسلم مسلمات كله الله ينسلك حقيقة لو متجنك متتبب الدو مسلم عامل الله ينسلك الله ينسلك ያላ ገባም ያግባ ሐቂቀተን ገር በገር አላህ ያርግልን ኒካህ የሚባል ነገር አረንዶ ገር አላህ ያርግልን ያ ረቢ አላህ ያላ ገባችን አላህ ያግራላት ጥሩም ባል አላህ ይወፍቃቸው እንደው ሱኒ የሆነው ጭንቅ የሚባል ነገር አላህ ያንሳልን የመጣውን በወንድና በሴቱ መካከል ያለው ሂጃብ አላህ ያንሳል አንዳንድ ጊዜ እሷም ያ ረቢ አላህ ጥሩ ባል ትላለች በዚህኛው ደግሞ ያ ረቢ ጥሩ ሚስት ይላል ማለ ላይ ጋራቻል አላህ አለም እንደሆነ አላህ እንግዲህ ግዶሽን አላህ ያንሳው ማኒዑን አላህ ያንሳው አላህ ያንሳው ጥሩን ከጥሩ ጋር አላህ ያገናኝ አንዱ በቃ የተመቻቸ ኑሮ አላህ ይወፍቃል ሪዝቀን ሐላል የሆነውን መድረሳ ትምህርት ቤት ዩኒቨርሲቲ ገነባበት ነው አሜን ወሃባ እስከ ዩኒቨርሲቲ ኢንሻአላህ አዎ ምን አለ በቃ ምን አስመርቅበትን እጣ በየጊዜው ምን አስመርቅበትን አላህ ይወፍቀን አላህ ይወፍቀን አላህ ይወፍቀን አላህ